የብርሃን የሞባይል ባንኪንግ እንዲህ ተሻሽሏል፣ ይበልጥ ዘመኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ሌላኛውን ጨዋታ ደግሞ እንመልከት። የስፔንን ጉዳይ እናንሳ። ስፔንም ዛሬ ጨዋታውን ታደርጋለች። ያው የሚጠበቅ ነው የሚሆነው። ስፔንም ከኦስትሪያ የሚያደርጉት ጨዋታ ያው ግምት ይሰጣቸዋል አይደለም፣ ማሸነፍ ትልቅ ግምት ደግሞ የስፔን ብሔራዊ ቡድን ጥንካሬም እንዳለ ሆነ። ግን ስፔን ላለፉት 16 ዓመታት የዓለም ዋንጫ የማጣሪያ የኖክአውት ጨዋታ አሸንፈው ያውቅም። ከ2010 የዓለም ዋንጫ ፍጻሜ በኋላ ማለት ነው። የሚገርም ነው። ላሚን ያማል የ3ኛ ዓመት ልደቱን ሊያከብር 2 ቀን ይቀረው ነበር ያ ጨዋታ ሲደረግ። አሁን 19ኛ ዓመት ልደቱን ከ11 ቀን ምናምን በኋላ ያከብራል። ጁላይ 13 ስለሆነ ልደቱ እና ከዛ በኋላ የ2014 የዓለም ዋንጫ፣ የ2018 የዓለም ዋንጫ፣ የ2022 የዓለም ዋንጫ፣ 3 የዓለም ዋንጫዎች መጥተዋል። የ2014ቱን የዓለም ዋንጫ የጥሎ ማለፍ ጨዋታ አላደረጉም። እንዲያውም በሚያሰቅቅ ሁኔታ በታስታውሽ እንደሆነ በሆላንድ 5-1 ምናምን ተሸንፈው ጭምር ከምድባቸው ነበር የወደቁት። 2016 2018 የዓለም ዋንጫ ይቅርታ፣ በሩሲያ የተደረገው የዓለም ዋንጫም በ2022 በተደረገው የዓለም ዋንጫም በሁለተኛው ዙሪያ ያኔ በነበረው የዓለም ዋንጫ ፎርማት በ32 ሀገራት ከምድብ ካለሽ በኋላ የመጨረሻዎቹ 16 ውስጥ ወይ ወደ ኖክአውት ምትገቢ ወደ ጥሎ ማለፍ ምትገቢ ያን ጊዜ ነው እና በሁለቱም አጋጣሚዎች አንዴ በሩሲያ አንዴ በሞሮኮ ተሸንፈው ስለሆነ የወጡት የኖክአውት ጨዋታ ለመጨረሻ ጊዜ ያሸነፉት የ2010ን የዓለም ዋንጫ ፍጻሜ በአንድሬስ ኢኒየስታ ጎል አማካኝነት ሆላንድን ያሸነፉ ጊዜ ነው። በጠቅላላውም በውድድራቸው ላይ ለምሳሌ 2014 ላይ አንድ ጨዋታ አሸንፈው ነው የወጡት አውስትራሊያን ብቻ። የ2018ም ላይ አንድ ጨዋታ ብቻ አሸንፈው ነው የወጡት ኢራንን ብቻ። በ2022ም አንድ ጨዋታ ብቻ አሸንፈው ነው የወጡት ኮስታሪካን ብቻ እና አንዳንድ ጨዋታ ብቻ ነው ያሸነፉት ባለፉት 3 የዓለም ዋንጫዎች እና በመሀል የአውሮፓ ዋንጫ ወስደዋል። ግን ጥሩ የዓለም ዋንጫ ሬከርድ የላቸውም በቅርብ ጊዜ ኖክአውት ጨዋታ። ይህንን ለመቀየር ነው ዛሬ ጨዋታ ነው ያደረጉት። ትልቅ ካንዲዴት ሆኖ ትልቅ የዓለም ዋንጫውን የማሸነፍ ግምት ተሰጥቶት ነው የመጣው። ለምሳሌ ፈረንሳይ ብሔራዊ ቡድን አሰልጣኝ ዲዲዬ ዴሾ እድላለን ማለቱ የሚጠበቅ ነው፣ ግን ተቀዳሚው ተገማች የስፔን ብሔራዊ ቡድን ነው የሚል አስተያየት ሰጥቶ ነበር ራሱ ዴሾ። ከፍ ያለ ግምት የሚሰጠው ነው። አሌክስ ባዬናም በቀደሙ ኡሩጓይን ካሸነፉ በኋላ የአውሮፓ ሻምፒዮን ሆነን ነው ወደዚህ ውድድር የመጣ ነው፣ ስለዚህ ሰዎች እኛን መገመታቸው ተገቢ ነበር፣ የአውሮፓ ሻምፒዮን ሆነን ነው የመጣ ነው ብሏል። ግን የአውሮፓ ሻምፒዮን የሆኑበትን አይነት ፎርም ባለፉት 3 ጨዋታዎች ግን አላሳዩ ከዛ የሳውዲ አረቢያ ጨዋታ በስተቀር። የኬፕ ቨርድ ጨዋታ ላይ በጣም ደካማ ነበሩ። የኡሩጓይ ጨዋታ ላይ በጣም ደካማ ነበሩ። እንግዲህ ምንም ጎል አልተቆጠረባቸውም። ምናልባት ብቸኛው ፖዚቲቭ ነገር እሱ ሊሆን ይችላል። ከሜክሲኮ ጋር እስካሁን ድረስ ምንም ጎል ያልተቆጠረበት ብቸኛው ቡድን የስፔን ብሔራዊ ቡድን ነው። በመከላከል ብዙ ሕጸጽ የለበትም። ግን በማጥቃት በኩል ግን የዛሬ 2 ዓመት በላሚን ያማል አዲስ ዓለም አቀፍ ክስተት ሆኖ ብቅ ማለት፣ በኒኮ ዊሊያምስ እንደዚሁ በጣም አስደናቂ ብቃት ላይ መገኘት፣ በጠቅላላው በቡድኑ የማጥቃት አጫወቱ ምክንያት ሰዎች በ2018 እና በ2022 ከነበረው ቡድን ይልቅ የበለጠ ቨርቲካል የበለጠ የማጥቃት ቡድን በመሆኑ ምክንያት ያደንቁት የነበረ ቡድን አሁን ይሄ የታየ አይደለም። ከኬፕ ቨርድ ጋር 0-0 በተለያዩበት ጊዜ ከፍተኛ የማጥቃት ችግር ነበረባቸው። ያኔ እንዳነሳ ነው በተለይ ኩኩሬያም ከዚህ ጨዋታ በፊት እንደተናገረው በሁለቱ ውድድሮች መሀል ያለው ትልቁ ልዩነት ፍጥነት ነው ብሎ ፍጥነት የለውም ይሄ ስፔን ብሔራዊ ቡድን። ከሳውዲ አረቢያ ጋር የበለጠ አደገኛ ነበር፣ 4-0 አሸንፏል። ግን ከኡሩጓይ ጋር በነበረው ጨዋታ አንድ ኦን ታርጌት ብቻ ነው የሞከረው እና አሌክስ ባዬና ያስቆጠራት ጎል ብቻ ማለት ነው። እሱንም ፌርናንዶ ሙዝሌራ የኡሩጓይ ብሔራዊ ቡድን ግብ ጠባቂ በጣም ትልቅ ስህተት በመስራቱ ምክንያት የተቆጠረ ጎል። እዛም ጨዋታ ላይ ደካማ ነበር። እንግዲህ አንዳንድ ጊዜ ስታቲስቲክስ ያሳስታል። አሁን 5 ጎል ነው ያስቆጠሩት። ስለዚህ ከሌሎቹ ቡድኖች ጋር የዓለም ዋንጫው ላይ አሁን ድረስ ካሉ ትልልቅ ቡድኖች ጋር የምናወዳደረው ከሆነ በጣም ያነሰ ነው 5 ጎል በ3 ጨዋታዎች። ለምሳሌ የዛሬ 2 ዓመት የስፔን ብሔራዊ ቡድን 9 ጎሎች ነበሩት ከ3 የምድብ ጨዋታዎች በኋላ። ትልቁ ችግር ምንድነው? ኮስታሪካ ላይ 7 ጎል አስቆጥረዋል። አንድ አኖማሊ ጨዋታ ነበራቸው። አያብራራውም ስታቲስቲክስ። ያኛው የስፔን ብሔራዊ ቡድንም ጥሩ ስላልነበር ማለት ነው። ግን ደግሞ ምንድነው ይሄ
ቪዥዋል ኢምፕሬሽን የሚባል በአይንሽ የምታየው ነገር አለ አይደለም። ከጎሉን እንቶ እና አንድ ቡድን ምንም ጎል ሳያስቆጥር በጣም አደገኛ ሊሆን ይችላል፣ በጣም የማጥቃት ቡድን ሊሆን ይችላል። ይሄኛው ሪጂድ ይመስላል፣ እንደ ድሮ ዳይሬክት አይደለም። እና ዋናው ምክንያት የሚመስለው እና አሰልጣኙ ምናልባት ብዙ ሪስክ የወሰዱበት በቂ የክንፍ ተጫዋቾች ይዘው አለመምጣታቸውና የጠሯቸው የክንፍ ተጫዋቾች ከፊትነስ ችግር ጋር ወደዚህ ዓለም ዋንጫ መምጣታቸው። ኒኮ ዊሊያምስ ይህን ሲዝን ተጫውቷል ማለት ያስቸግራል። ተጎድቶ ነው ለቢልባኦ የውድድር ዘመኑን ያሳለፈው። ላሚን ያማል የመጨረሻዎቹን 4 ሳምንታት አልተጫወተም። አሁን ደግሞ ውድድሩ እየተደረገ እንደገና ኒኮ ዊሊያምስ በዛ የኡሩጓይ ጨዋታ ሌላ ጉዳት ገጠመውና የዛሬው ጨዋታ ላይ አይኖርም። እንደሚባለው ቪክቶር ሙኞዝም ተጎድቷል። ወደ ሊቨርፑል የተዘዋወረው ተጫዋች ሌላ የክንፍ ተጫዋች አማራጫቸው ነው። የረሚ ፒኞ ተጎድቷል እና ላሚን ያማል በሰጠው አስተያየት 80% 90% ላይ ነኝ ገና የሚል አስተያየት ሰጥቷል። የክንፍ ተጫዋቾቻቸው ናቸው የደላፎንቴን ቡድን ከሉዊስ ሄንሪኬ ቡድን በጣም የተለየ እንዲሆን አድርገውት የነበሩት። እንደዚህ አይነት አክሰስ አልነበረውም። ኒኮ ዊሊያምስ ገና ነበር ያን ጊዜ። ላሚን ያማል ገና የባርሴሎና ዋናው ቡድን ተጫዋችም አልነበረም፣ በእድሜ በጣም ወጣት ስለነበር። በ2 ዓመት ውስጥ ግን ከዓለም ምርጥ የክንፍ ተጫዋቾች መካከል ሆነው ብቅ አሉ እና ስፔን እንደ ሁለቱ የዓለም ዋንጫዎች 75% ፖሴሽን የሚይዝ ግን ምን አደጋ ማይፈጥር ቡድን መሆኑ ቀረና 56% ፖሴሽን በአቨሬጅ የሚይዝ ነገር ግን በጣም ቨርቲካል የሆነ ቀጥተኛ የሆነ ፍጥነት ያለው ማጥቃት የሚያጠቃ ቡድን ሆኖ ደግሞ አየ ነው። ትልቁ ልዩነት የነበረው ብዙ ጊዜ እንዳነሳ ነው በእነዚህ የክንፍ ተጫዋቾች አቬይላቢሊቲ ላይ የተመሰረተ ነው። ሉዊስ ኤንሪኬ አልነበሩትም። ሲኖሩት በፔዤ ሲኖሩት በባርሴሎና ቻምፒየንስ ሊግ እና ላሊጋም ኮፓ ዴሬን ባሸነፈበት ጊዜ ምን አይነት ቡድን መስራት እንደሚችል አሳይተው ስለነበር ማለት ነው። ያ አክሰስ አልነበረው። መጨረሻ ላይ እግር ኳስ ለተጫዋቾቹ ነው በዋናነት። አሰልጣኞቹ ምንም አይደሉም ያልኩ አይደለም፣ ግን እንደዛ ነው እና በቂ አማራጮች የሏቸውም። በክንፍ በኩል ያሉትም ተጫዋቾች በጉዳት እየተቸገሩ ነው። በተለይ ያንን የስፔንን ሌላ ገጽታ፣ ሌላ መልክ፣ ሌላ አደገኝነት የሰጧት ተጫዋቾች ማለት ነው። በሌላው ዲፓርትመንት ላይ ግን ችግር አለ። ለምሳሌ ሮድሪ በስፔን ብዙሃን መገናኛዎች በቅርብ ጊዜ እንደዚህ ሲተች ሰምቼው አላውቅም። ይሄ ዓለም ዋንጫ ከተጀመረበት ጊዜ ጀምሮ በጣም እየተጠለጠሉ ካሉ ተጫዋቾች መካከል አንደኛው ነው። ያ የባሎንዶር ሌቭል ላይ አይደለም ያለው፣ በኋላ አነሳዋለሁ። እንዲያውም በቁጥር ግን ፔድሪም በባርሴሎና የሚፈጥረውን አይነት ኢምፓክት በስፔን ብሔራዊ ቡድን እየፈጠረ አይደለም። ሚና ይመስላል ፔድሪን በተመለከተ እኔ የዛሬ 2 ዓመትም ቢሆን የአውሮፓ ዋንጫው በተደረገበት ጊዜ እስከዛ የጀርመን ጨዋታ ድረስ የስፔን ብሔራዊ ቡድን ጥሩ የመጣ ቢሆንም ነገር ግን በዳኒ ኦልሞ ከተጎዳ በኋላ ቶኒ ክሩስ ጥፋት ፈጸመበት፣ ተጎዳ፣ ከውድድር ውጭ ሆነ። ኦልሞ ሲመጣ ነው የስፔን ብሔራዊ ቡድን የበለጠ አደገኛ የሆነው በማጥቃቱ። እኔ ፔድሪ 10 ቁጥር አይመስለኝም፣ ጠለቅ ያለ ተጫዋች ነው የሚመስለኝ። ጠለቅ ያለ ሚና በሚወስድበት ጊዜ፣ የጨዋታ ፍጥነት በሚወስንበት ጊዜ፣ ኦርኬስትሬተር በሚሆንበት ጊዜ ነው የበለጠ አደገኛ የሚሆን። አሁን ወደፊት ጠጋ አድርገው ነው የሚጠቀሙበት ከፋቢያን ሩይዝም ከሮድሪም ፊት። በእርግጥ ፋቢያን ሩይዝ አንድ ጨዋታን የጀመረው ግን ከአማካዮቹ ፊት ሆኖ ነው እንዲጫወት እየተደረገ ያለው። አይ ቲንክ ዲፐር አማካይ ነው፣ ጠለቅ ያለ አማካይ ነው። ሶስተኛውን አማካይ በተመለከተ ሰውየው እርግጠኛ አይደሉም እስካሁን ድረስ። በ3 የተለያዩ ጨዋታዎች ሶስተኛ አማካይ ተጠቅመዋል፣ ሮድሪንና ፔድሪን የሚያጣም። የመጀመሪያው ጨዋታ ላይ ፋቢያን ሩይዝ ነበር፣ ሁለተኛው ጨዋታ ላይ ዳኒ ኦልሞ ነበር፣ ሶስተኛው ጨዋታ ላይ በእርግጥ ሮቴት የተደረገ ስብስብ ነው። ገና ከጉዳት በቅጡ ያላገገመውን ወይ ያገገመም አይመስለውን ሚካኤል ሜሪኖን ነው ከኡሩጓይ ጋር የተጠቀሙት። ሶስተኛውን አማካይ በተመለከተ ጥያቄ ጥርጣሬ ያለ ይመስላል። ኪኪ ሴቲየን የቀድሞ አሰልጣኝ፣ የባርሴሎና አሰልጣኝም የቤቲስም አሰልጣኝ የነበሩት ሰው ካሩሴል ዴፖርቲቮ ራዲዮ ለሚባል አንድ የሬዲዮ ጣቢያ ሲናገሩ በሮድሪም በፋቢያንም በኩል በተለይ መስመር ሰንጣቂ ኳሶችን በማቀበል በኩል ፕሪሲሽን ይጎላቸዋል፣ እንዲያውም ፔድሪ ይሻላል የሚል አስተያየት ሰጥተዋል። እስካሁን ድረስ ጥሩ መጫወት አልቻሉ፣ ብዙ ድክመቶች አሉባቸው። የስፔን ብሔራዊ ቡድን በተለይ የአማካይ ክፍል ድክመት እንደዚህ ፕሮናውንስድ መሆኑ የሚገርም ነው። ብዙ አማራጮች አሏቸው አሰልጣኙ ግን የዛሬ 2 ዓመትም በጠቅላላው የስፔን እግር ኳስ ትልልቅ ስኬቶች ባሳካባቸው አመታትም በ2008 ለምሳሌ ሻቢ አሎንሶ ነበራቸው፣ ቻቪ ነበራቸው፣ ማርኮስ ሴና የዛ ቡድን አባል ነበር፣ ሴስክ ፋብሪጋዝ ነበራቸው፣ ኢኒየስታ፣ ሌሎችም ተጫዋቾች ነበሯቸው። ያለፈውን የአውሮፓ ዋንጫን በወሰዱበት ጊዜ እንደዚሁ በተመሳሳይ የሶስቱ አማካዮች ጥምረት የፋቢያን ሩይዝ፣ የፔድሪ፣ የሮድሪ በኋላ ኦልሞ ተቀላቅሏቸዋል። በጣም ድንቅ ነበር። የፍጻሜው ጨዋታ ላይ ተቀይሮ ገብቶ የተጫወተው ዙቢሜንዲ ሳይቀር በጣም ድንቅ ነበር። አሁን ተመሳሳይ አይነት የአማካይ ክፍል ሚና የላቸው። አንድ ስታቲስቲክስ እያየው ነበረ ምሳሌ በዚህኛው የዓለም ዋንጫ የሮድሪን ያህል ብዙ ፓስ ያደረገ ተጫዋች የለም እና እሱ ብዙ የሚገርም አይደለም።
እሱ ነው ብዙ ፓስ ያደረገው ተጫዋች 93.7% የፓሲንግ ስኬት አለ። ግን በትልልቆቹ ብሔራዊ ቡድኖች ውስጥ ከሚጫወቱ አማካዮች ጋር የምታወዳደሩ ከሆነ ወደፊት የሚሄዱት ፓሶቹ ፐርሰንቴጅ 12% እንኳን አይሞላም። ከ328 ፓሶች 11.9% የሚሆኑት ብቻ ናቸው 10 ሜትርና ከዛ በላይ ወደፊት የሚሄዱት። ፔኔትሬቲቭ ያልሆኑበት ምክንያት አንደኛው እሱ ነው። ፖሴሽን ያላቸው ግን በደንብ የተጋጣሚን ቡድን መክፈት የሚችል አይደለም። የሉካ ሞድሪች ፓሶች 16.3% የሚሆኑት ወደፊት የሚሄዱ ናቸው እንደ ከ10 ሜትርና ከዛ በላይ። ግራኒት ዣካ 19.6%፣ ቪቺኛ የፖርቱጋል ብሔራዊ ቡድን ተጫዋች 15.9% የሚሆኑት ኳሶቻቸው እንግዲህ በትልልቆቹ ብሔራዊ ቡድኖች የሚጫወቱ ናቸው። የፈረንሳዮቹ አማካዮች ከዚህ የሚሻል ይመስለኛል። እንደዛ አይደለም ግን በተለይ ቅድም እንዳነሳሁት የክንፍ ተጫዋቾች ጉዳይ አሰልጣኙ ሲጀመርም ሪስክ የወሰዱበት ጉዳይ ይመስላል። በቂ የክንፍ ተጫዋቾችን አልጠሩም። ከዛ ደግሞ በሌሎቹ ጨዋታዎች ላይ የተገኙትን የጎል እድሎችን በሚገባ ካፒታላይዝ የማድረግ የመጠቀም ችግር አለባቸው። በሙከራ 6ኛ ናቸው በዓለም ዋንጫው በጠቅላላ 55 ሙከራ አድርገዋል። በውድድሩ ላይ ካሉት ከነበሩትም 48 ሀገራት ማለት ነው። ግን በኦን ታርጌት 13ኛ ናቸው። በኮንቨርዥን ሬት ደግሞ 29ኛ ናቸው። በተለይ የመጨረስ ችግር አለባቸው። ያው በአንድ ጨዋታ ላይ ነው በርከት ያለ ጎል ያስቆጠሩት። በሁለቱ ጨዋታዎች በጣም ብዙ ችግር ነበረባቸው። ሌሎች ሰዎች ደግሞ ምን ይላሉ? የሮቴሽን ጉዳይ አሰልጣኙ ሰፊ ስኳድ ይዘው ሄደዋል። ግን እስካሁን ድረስ 1 ደቂቃ ያልተጫወቱ ተጫዋቾች አሉ። ሁለቱ ግብ ጠባቂዎች ዳቪድ ራያና ጆዋን ጋርሲያ። በእርግጥ ግብ ጠባቂ ብዙ ሮቴት አይደረግም፣ ግን የመጨረሻው ጨዋታ ላይ እድል የነበራቸው ይመስለኛል ማለፋቸው ከሞላ ጎደል እንደማይቀር ስለሚያውቁ ወርልድ ክላስ ግብ ጠባቂዎች ናቸው። ዳቪድ ራያና የጆዋን ጋርሲያ የባርሴሎናና የአርሰናል ግብ ጠባቂዎች ናቸው። ኤሪክ ጋርሲያ፣ ማርክ ፑቢል፣ ማርቲን ዙቢሜንዲ፣ አሌሃንድሮ ግሪማልዶ፣ ቪክቶር ሙኞዝ ና ቦርሃ ኢግሌሲያስ አጥቂው 1 ደቂቃ አልተጫወቱም እስካሁን ድረስ። 18 ተጫዋቾች ብቻ ነው ስፔን እስካሁን ድረስ የተጠቀመችው። በዚህ ውድድር ፈረንሳይ 21፣ አርጀንቲና 24፣ ብራዚል 22፣ እንግሊዝ 20፣ ፖርቱጋል 22 ተጫዋቾች ተጠቅመዋል። ቅድም የሮናልዶን ፖይንት ያነሳው ስለዚህ ነው። ፖርቱጋል ብዙ ሮቴት ታደርጋለች፣ ብዙ ተጫዋቾች ቀይረው ያስወጣሉ ያስገባሉ እና አሁን ባለበት እድሜ ፍሬሽ መሆን ይገባዋል ይሄ ተጫዋች እና በጣም በኃይለኛ ክላይሜት ነው ጨዋታው እየተደረገ ያለው የሚል እምነት ያለ ለዚህ ነው። ለማንኛውም ስፔን ግን ከትልልቆቹ ብሔራዊ ቡድኖች ጋር የምታነጻጽሪያት ከሆነ በቂ ሪከቨሪ ያደረገ ቡድን አይደለም። ወደዚህ ውድድር ወደ ጥሎ ማለፍ ይዛ የመጣችው በጉዳት መጥፎ ሲዝን ያሳለፉ ተጫዋቾችም ናቸው። አሁን ፔድሪ ለምሳሌ 3 የተለያዩ ጉዳቶች ገጥመውታል። ሮድሪ ከፌብሩዋሪ በኋላ ነው ለማንቸስተር ሲቲ መጫወት የጀመረው። ኒኮ ዊሊያምስን እንዳነሳሁት አይነት ሲዝን ያሳለፈው የቀይ መስመር ተከላካይ ቦታም ላይ ትልቅ ጥያቄ አለ። እንደሚታወቀው የተለያዩ ተጫዋቾችን ነው የተጠቀመው። በ3 ጨዋታ 3 ፉልባኮች ነው የተጠቀሙት እና እስካሁን ድረስ እዛም ቦታ ላይ ላሚን ያማልን የሚያጣምረው ፉልባክ ማን ነው የሚለው ልክ እንደ ዛሬ 2 ዓመቱ ራሱን ዲፋይን የሚያደርግ አይደለም። ዛሬ የሚገጥሙት ኃይለኛ የፕሬሲንግ ቡድን በመሆኑ የሚታወቀውን የራልፍ ራኒክን የኦስትሪያ ብሔራዊ ቡድን ነው። ያው የመጨረሻው ጨዋታ እንደምታስታውሹ ብዙ ድራማ የነበረበት ማለት ነው። ከአልጄሪያ ጋር የነበረው ጨዋታ የሆነ ስምምነት ያለ መሰለ። ከዛ ስምምነቱን ሪያድ ማህሬዝ ያፈረሰው መሰለ። ከዛ ጎል ተቆጠረ። የሚገርም ጨዋታ ነው። ግን የዛሬ 2 ዓመት የአውሮፓ ዋንጫ ላይ ስለ ራኒክና ስለ ኦስትሪያ ብሔራዊ ቡድን ብዙ ባድናቆት እናወራ ነበር እና ያ አይነት ቡድን ግን አይደለም። እንዲያውም ምን መሰለ ከረጅም ጊዜ በኋላ ወደ ውድድር መጡ 2016 የአውሮፓ ዋንጫ ላይ እና ኤክሳይትመንቱ በጣም ከፍተኛ ነበር ያን ጊዜ ኦስትሪያ ብሔራዊ ቡድንን በተመለከተ እና ጥሩ ተጫወቱ። ከ1990ዎቹ በኋላ ለመጀመሪያ ጊዜ ነው በሜጀር ቶርናመንት በሚባለው ላይ ሲሳተፉ። ዳቪድ አላባ በጣም ወጣት የነበረበት፣ ማርሴል ኮለር አሰልጣኝ የነበሩበት እና በጣም ትልቅ ኤክሳይትመንት ነበር እና ወደ ውድድሩ ከመጡ በኋላ ግን መሳተፍ ብቻውን በሰጣቸው ከፍተኛ ኤክሳይትመንት ምክንያት ውድድሩን የረሱት መሰሉ እና ጥሩ አልነበረም የዓለም ዋንጫ ላይ የነበራቸው ሁኔታ እና ብዙ ሺፍት አደረገ። ለምሳሌ ዳቪድ አላባ 3 ነው 4 ቦታ ላይ ተጫወተ። የመሀል ተከላካይ፣ የግራ መስመር ተከላካይ፣ አማካይ ሆኖ ተጫወተ። ኤክስፐሪመንታል መሰለ። የዛሬ 2 ዓመትም የአውሮፓ ዋንጫ ላይ ሲሳተፉ እንደው ትልቅ ኤክሳይትመንት ነበር እና ጥሩ ውድድር ነበራቸው። አሁን ወደ ዓለም ዋንጫ መሳተፍ ቁም ነገር መሆኑ የቀነሰ መሰለ እና ውድድሩ ላይ ጥሩ አይደለም እስካሁን ድረስ በነበሩት ጨዋታዎች ላይ። በቀደምም እንግዲህ ባለቀ ሰዓት በተቆጠረው ጎል ነው እና ይሄኛውን ቡድን ኤክስፐሪመንቶች አሉ። አሁን ለምሳሌ ላይመር 10 ቁጥር ሆኖ ተጫውቷል።
የግራ መስመር ተከላካይ ሆኖ ተጫውቷል። የቀኝ መስመር ተከላካይ ሆኖ ተጫውቷል። የቀኝ መስመር የክንፍ ተጫዋች ሆኖ ተጫውቷል። ልክ የዛሬ 10 ዓመት የነበረው አይነት ኤክስፐሪመንት አሁን ደግሞ በራልፍ ራኒክ በኩል እየተደረገ ነው። ግን አደገኛ ቡድን ነው። ፖቴንሻሉ አለው። የኃይለኛ የፕሬሲንግ ቡድን ነው። ግን ስፔን ከዓለም ዋንጫው በፊት በጣም ብዙ ሰው ፈረንሳይ፣ ስፔን ብዙ ግምት የሰጣቸው ሁለት ቡድኖች እነሱ ናቸው። ሌሎችም ተገማች ቡድኖች የነበሩ መሆናቸው እንደተጠበቀ ሆኖ ያንን አይነት ለምን ያ ግምት እንደተሰጣት የሚያሳይ ፐርፎርማንስ ግን እስካሁን ድረስ እያሳየ ስለ ፈረንሳይ ተመሳሳይ ሌላ ነገር እንላለን። የግምታችንን ያህል ነው እስካሁን ድረስ ያሉት። ስፔን ግን ምናልባት ዛሬ ተጀምር እንደሆን ካልሆነ በስተቀር እስካሁን ድረስ ጥሩ አልነበረችም። የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘምኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያደርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።